እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልሽ አምላክሽ ልጅሽ እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልሽ አምላክሽ ልጅሽ ወደ እግዚአብሔር የምንፈልገውን የምናስበውን ነገር አሳክተናል ብለን እናስባለን። ለዚህም አምላካችን ስሙ የተመሰገነ ይሁን። የእናታችንም በረከቷ ረድኤቷ
ሁል ጊዜ ከሁላችን ጋር ይሁን። አሁን እዚህ ኮሚቴው የዚህ አሰሪ ኮሚቴው ከደብሩ አስተዳዳሪ ጀምሮ አንድ ማስታወሻ ለእናንተ ማሳሰቢያ የሚሆን ነገር አስተላልፈዋል። እርግጥ ማሳሰቢያ ለክርስቲያን የመጀመሪያው ማስታወሻ በአንገቱ ላይ ያንጠለጠለው ማተብ ወይም መስቀል ነው። ከሱ በላይ የሚሆን ነገር የለም። ምክንያቱም ማተባችን ያለ ምክንያት አንገት ላይ አልሆነም። እስከ መጨረሻው ድረስ ከፍታው እዛ ደረጃ እስከሚደርስ ድረስ የምንሄድበትና አንገታችንን ቢሆን ለሃይማኖት እስክንሰጥ ድረስ የሚያደርስ ስለሆነ ነው ይሄ የሆነው። እንግዲህ በዚህ በቆይታችን ጊዜ ብዙ ሰዎች ቃል ገብተዋል። ገሚሶቹ ደግሞ በቃላቸው መሰረት አስገብተዋል። ይህንን የማስታወሻ ነገር ለእናንተ የሚሰጥበት የተለየ መልእክት አለው። መልእክቱ ምንድን ነው? ምናልባት ዝም ብሎ ይቺ ያለ ፍሬም ቢዘጋጅ አንድ መጽሐፍ ውስጥም የሆነች ነገር ውስጥንም ትገባና መዘናጋት ሊያመጣ ይችላል። ይህንን ግን ፍሬሙን ባያችሁበት ሰዓት ጥሩ ቦታ ታስቀምጣላችሁ። እንግዲህ ደብረ ምጥማቅ ማርያምን በተገቢ ሁኔታ ታስባላችሁ። ሁለተኛው በእናንተ አማካኝነት ቃል የገቡ ሰዎች በሆነ ሁኔታም ይሁን በአጋጣሚም በተለያየ ምክንያት እንደው ቢዘናጉ ለማሳሰብም ይሄ ማስታወሻ ይሆናቸዋል። አንገታችሁ ላይ ካንጠለጠላችሁት ከሰቀላችሁት መስቀል በተጨማሪ ይሄ ማስታወሻ ይሆንና ሰዎችን የማነቃቃት ሁኔታ ይፈጠራል። ኮሚቴው ጠቅላላ ህብረተሰቡ በሙሉ ከተማ ውስጥ ያለው እጅግ ደስተኛ ነው። ዛሬም ያው ሁላችሁ በድካም ምክንያት መገኘት ባትችሉም ወደ 5 ዓመት ያለማቋረጥ የሚደረግ ጸሎተ ምህላ አለ። ያለማቋረጥ እዚህ ፋሲል ግንብ ላይ ሁላችሁም መታችሁ በረከቱን ብትካፈሉ ደስ ባለን ነበር። ግን ያው ድካም ስለነበረ መምህር ታደሰን ወስደነው በዛ ቦታ ላይ አደራም ተቀብሎ በረከትንም ወስዶ ነው የመጣውና ይህንንም በአይምሯችሁ እንድታስቡ ነው። ከዚህ በመቀጠል እንግዲህ የተዘጋጁት ለሁላችሁም የተዘጋጀ ማስታወሻ አለ። ይህንን ማስታወሻ አባታችን ይሰጡልናል። በመካከላችን ሌትም ቀንም አልተለዩም። የደብሩ አስተዳዳሪነት ብቻ አይደለም በሳቸው ውስጥ ያለው ነገር፣ በተጨማሪ የቤተክርስቲያን ነገር ሁልጊዜ የሚያንገበግባቸውና የሚያሳስባቸው ስለሆነ ያለመለየት ይህንን ሲያደርጉ ቆይተዋልና አሁን በየቅደም ተከተላችሁ እየተባረካችሁ ይህንን ማስታወሻ ተወስዱና በጸሎት ዘግተን ጉዟችንን ያው ርቀት ስላለው ወደ ኤርፖርት እናደርጋለን። እዚህ ከመነሻው ጀምራለሁኝ። መምህራን ናቸው መጀመሪያ ያሉት። መምህራችን መምህር ታደሰ ወርቁ፣ መምህራችን የማርያም ወርቅ ተሻገር፣ መምህር አንተነህ አበበ ወይም ተወካይ፣ መምህር አንተነህ አበበ ሊሰጠው የሚችል ተወካይ ኃላፊነት የሚወስድ፣ ዲያቆን ሎልሰገድ ጌታቸው፣ ዘማሪ በእርሶ ፈቃድ አንዳርጋቸው፣ ዘማሪ እስጢፋኖስ ሳህሌ ወይም ተወካይ፣ ዘማሪ ዲያቆን ፍሬዘር ደሳለኝ፣ ዘማሪ በኃይሉ ተበጀ፣ ዘማሪ እንዳለ ደረጀ፣ እንዳለ
ዘማሪ ፍሬ ሰላም ጌቱ ፍሬ ሰላም ወደ አርቲስቶች እየገለጽ አሁን ደግሞ ወደ የሥነ ጥበብ ባለሙያዎች እየሄድን ነው። አርቲስት ሜላት ነብዩ፣ አርቲስት ትዕግስት ግርማ፣ አርቲስት መቅደስ ጸጋዬ ወይም ተወካይ፣ አርቲስት ዳዊት አባተ፣ ኮሜዲያን ስንታየው ኮሜዲያን ደምሴ እሺ፣ ኮሜዲያን በረከት ውሰዱላቸው። ወደ ሚዲያው አሁን ደግሞ ወደ ሚዲያው ነው የምንሄደው። ቋንቋዬነሽ ሚዲያ፣ ነጋሽ ሚዲያ፣ ራማ ሚዲያ፣ ራማ 21 ሚዲያ 21 መንክር ሚዲያ መንክር ታምኖ ሚዲያ ታምኖ ቲክቶከሮች አብሮች ምን እንደነሰ ቲሸርት ነው። ወርቅ ሰው ፍስሐ ይሄንንም አብሮ ዮሴፍ አስፋው ዮሴፍ ቢኒያም ታደሰ እንደዚህ ከታች ፋሲል ይርጋ ፋሲል እቺን ከታች እንዳይሸፍን ነው መሰለኝ። ሮብሰን ስንታየው ለማቶላ ስካያት ስም ቤተልሔም ንጉሴ እሺ ይበቃ እንደሆነ በቃ ያመጡት ያው ሶስና ባየ የለም ይሄ ታዲያ ለማድረግ ነበር። ጌዲዮን ያበታች ያብስራ ያበታች ቅዱስ ኤፍሬም
ኤፍሬም እምዬ ኤፍሬም ቅዱስ ዮሴፍ ቅዱስ ዮሴፍ ቅዱስ ዮሴፍ ሚኪያስ ግርማ የለም ልደተ ቃል ኦኬ ሚኪያስ እሱና ደምረው 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 ወልዴ እሳቸው ያው እሱ ቅዱስ ዮሴፍ ያው አባታችን ቅዱስ ዮሴፍ እሺ የድምፅ መሳሪያ ላይ ያሉ ወንድሞቻችን በለጠ ተገኝ ይሄው አባታችን ሳሙኤል ገሰሰ በቃ ቆይ ሊመጣ ነው አንዴ እሱን ሳትይዙት ነው ይዘናል እኮ ጠፍቶ ሄደ የታለ ስሙ ሌላው አንድ የካ ይሄን አንሳው ይሄ ምንድን ጎንደር ያሉት ቲክቶክ አስኔ ጎቲንገስ ያቻት እየመጣ ዳንኤል አደመ አለልኝ ማስረሻ አለልኝ ያው መጣ ያው ረስቶት ነው በጥቆማ እየመጣ አማኑኤል ቻላቸው የለም ካልመጣስ እየመጣ ነው ያው ዳዊት አማረ አማን በዚህ ሰዱ ይሄው ያው መጥቷል ያው ቤተልሔም ሰለሞን እሺ ዴቭ አብረቱስ ናሆም አሸናፊ ፋሲል ሎጅ ቆይ ነው ቆይ ዳንኤል ካሳ ናቲ ጎንደሬው ያው እየመጣን የት አለ እሺ በቃ ይመለስ ዳንኤል ወረታው እሺ ጠቢቡ ሰለሞን ጠቢቡ የለ እሺ እሷት ዘድንግል ተፈሪ አንቺ ነሽ እሺ ጥላሁን ዳኘው
ያው አባታችን አለቀኩ እየመጣ ነው። እስከዛ ያያል ጠራ ያያል ያሬድ ወልደ ጻዲቅ ያያ ዘልደታ ካለን ብናካፍል ያረጋውያን ለአማረን ነግራችሁታል። ጎሃ ሆቴል መንገድ ነበረባችሁ። ፋሲል ሎጅ ያው ሽሌታ ማን ቀረ? እሺ አማረ አርኪ ሚዲያ እንደዚህ አይነት በደንብ ሎዛ ሚዲያ ራሱ ነው። እንዴት ኢቨንት ደግሞ ሆነቶች ሌላ ነው። እንደ ኦርቶዶክስ ሆነቶች የሚያዘጋጅ ነው። ይሄን አረግና ይሄን ሸልመን ሰጠን። ካባ አዘጋጅተናል። ለማርያም እሺ አሁን የምናደርገው 5 ሳንቲም ያለ ምንም ክፍያ ምሳሌ ነበር። ያ ብቻ ሳይሆን ሙሉ ወጪ ነው። ወደ ማጠናቀቁ ደርሰናል። አንድ የሚዲያ ተቋምን እውቅና እንሰጣለን። ሎዛ ሚዲያን እውቅና እንሰጣለን። ራሴ ማለት እና ላስጠራሱ። እሺ ለወንድማችን የማርያም ወርቅ ወደዚህ እንድትመጣ ትፈልጋለህ? እሺ ቆይ እሺ እዚች ጋር ትንሽ ነገር መልእክት ማስተላለፍ ፈልገናል። እሺ እጅግ ደስ የሚያሰኝ ነው። እንግዲህ ወንድማችን የነበረበትን ጉዳይ ሁሉ ትቶ ለዚህ ለቤተ ክርስቲያን ምንም እንኳን ስሙ ደግሞ ያው የማርያም ስለሆነ ለሷ መስራት እንዳለበት ተገንዝቦ ብዙ አስተዋጽኦዎች ነው ያደረገው። ሚዲያውን የራሱን ወጪ ሙሉውን የሚዲያውን ሸፍኖ ይሄንን ያደረገበት እንግዲህ ሎዛ ኩነቶች ለሚለው ደግሞ ለኢቨንት ለዝግጅቱ ክፍል ራሱን የቻለ ማስታወሻ አዘጋጅተናል። በተጨማሪ ደግሞ ለወንድማችን ለራሱ የሚሆን አባታችን ባርከው እንግዲህ ከፍተው ያስረክቡታል። ይሄ ደግሞ ስጦታ ለወንድማችን ተሰጥቷል። ይባርኩና Yeah.
ነገሩ ነገር ካለ ይነገር። እሺ ምናልባት የመጨረሻ ማጠናቀቂያችን ስለሆነ ወንድማችን የማርያም እንደው ትንሽ መልእክት የሚያስተላልፈው ነገር ካለው እሱን እናደርጋለን። ከዛ በፊት ዲያቆን ሮቤል ቲክቶከር ዲያቆን ሮቤል እሺ በእግዚአብሔር ስም እንደምሰነበታችሁ አሜን። እግዚአብሔር ስም የተመሰገነና የተከበረ ይሆንልን። ያው ሁላችሁም እንደምትናገሩት ነው። ጎንደር መውለድ ትችላለች፣ ማሳደግ ትችላለች። ከዛ ደግሞ ድራ መኳል ትችላለች፣ ማክበር ትችልበታለች። ስለተደረገልን ነገር ሁሉ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። ከዚህ ባሻገር እኔ ለኔ አይገባኝ ብዬ ነው ማሰበው። ምክንያቱም ኦልሞስት ለራሴ ያስቀመጥኳቸው ብዙ የማይታዩ ውስጤ ላይ ያሉ ግዙፍ ጉዳዮች አሉና አስቀድሜ ነው የረካሁት መቼ ነው? ጥር 23 መጠን ይሄን ፕሮግራም ለማዘጋጀት ጉዳዩን ሲነግሩን 100% እንደሚሳካ እርግጠኞች ነበርንና ያኔ ነው ይሄ ሽልማት ለኔ ሳይሆን ለራሳቸው ለኮሚቴዎቹ ለደብረ ምጥማቅ ለኮሚቴዎቹ ምክንያት ካላችሁኝ እህታችን ሜላት ነብዩን ጨምሮ በርከት ብለው ኮሚቴዎቹ ተሰብስበው እኛ ቢሮ መጣው ነበርና ያየውባቸው መነሳሳት ያን ነበር። ቀኑ እየቀረበ ሲመጣ ግን ከፍተኛ ፍርሃት ውስጥ ወድቀው ነበርና ምክንያቱም በጣም ብዙ ሚሊዮን ብር ነው ያወጡት እና በተደጋጋሚ ከሲሳይና ከረዳት ፕሮፌሰር ጋር የምናወራ የነበረው ይነግሯቸዋል። መጨረሻ ላይ እንደ አታምኑም ወይ እናንተ ሰዎች ነው የምላቸው የነበረው። በተለይ የኛ የገቢ ማሰባሰቢያ እየቀረበ ሲመጣ ካስታወሳችሁ ሌላ የገቢ ማሰባሰቢያ ማስታወቂያ ተለቀቀ። ከ28 እስከ 2 የሚል ማለት ነው። እና በየቀኑ እየደወሉ አረ ለምንድነው የማርያም ማስታወቂያው ማይለቀቀው? ለምንድነው ማስታወቂያው ማይለቀቀው ነውና አንተ ቆይ ከደብረ ምጥማቅ ማርያም አጠገብ ቁጭ ብለህ ትጠራጠራለህ ወይ? ለምንድነው ዝም ማትሉት እናንተ? እግዚአብሔር የሚሰራው ነገር እናውቃለን እኛ። ድንግል ማርያም የምታደርገው እኔ ያውቃለሁ። እና በህይወት ዘመኔ አሳፍረኝ አታውቅም። በህይወት ዘመኔ ነው የምነግራችሁ ከልጅነት እስከ እውቀትና ትናንት ብርሃኑ ወደ ቤት እየሸኘኝ እኔ ግን ድንግል ማርያም መጨረሻ ምን ልታደርገኝ ይሆን እላለሁ። ምክንያቱም በልጅነት እስካሁን ድረስ የለመንኳትን በሙሉ አድርጋልኛለች። ሙሉ በሙሉ በሚባል ደረጃ ማለት ነውና እና የሆነ ቀን ያላደረገችልኝ ቀን ምንድነው የኔና እሷ ጉዳይ ሊሆን የሚችለው? እዛ በጣም ፍርሃት እያየለ ሲመጣ በቃ መምጣት አለብህ አሉኝ። 1 ሳምንት ሲቀረው ማለት ነው። እና የዛሬ ሳምንት ቅዳሜ እዚህ ነበርኩ ያለውን አጠቃላይ ሴኩሪቲውን አዳራሹን ሁሉ ነገር ለማየት ማለት ነው። የጆሲ እህት ቀብር ላይ ማለት ነው። እና በተደጋጋሚ መነግራቸው የነበረው 100% ይሳካል የነበረው እና 100% እንዲሳካ ያላሳፈረችን አማናዊት ታቦት ርሪተ ልቦና ቅድስተ ቅዱሳን ድንግል ማርያም ናት። እና እኔ አሁን ሲሸልሙኝ ለኔ ይሄ ቀይ ካባ አይደለም ጥቁር ካባ ነው ማለት ይሄ ለእናንተ ነው የሚገባው። እኔ ግን ድንግል ማርያም አትፈልግም እንጂ እሷ ልጇ የወርቅ ካባ ልበሷታል እንጂ የኔም የሁላችንም የምስክር ወረቀት ለድንግል ማርያም ነው የሚገባውና መብርሃን ቅድስት ድንግል ማርያምን አመስግኗት። እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እንደው ድፍረት ባይሆንብኝ ይሄን ለእናንተ በሰጣችሁ በጣም ደስ ይለኝ ነበር፣ ግን ያው ተገቢ ስለማይሆን ነው በሰጣቸውስ መናቅ ይሆናል ወይ ምናምን ብዬ ነውና ለኔ በፍጹም አይገባኝም። ይሄ ለቲክቶከሮች፣ ለዩቲዩበሮች፣ ለአርቲስቶች፣ ለዘማሪያን፣ ለመሳሪያ ተጫዋቾች፣ ለመምህራን፣ ለኮሚቴዎችና ለማህበረ እስጢፋኖስ ነው ይሄ የሚገባው። አስዩም ዛት ለእናንተ እንደሰጠዋችሁ ቁጠሩት። እግዚአብሔር ይስጥልኝ።
በነበረው ቆይታ ሁሉ እጅግ ደስተኛ ነኝ። እኔ አሁን መናገር የምፈልገው በዚህ በሶስቱ ቀን ጊዜያት ውስጥ አንድ መንፈሴን የነካ ነገር ነበረ። አሁን ወንድማችን ደግሞ የማርያም ወርቅ እዚህ ጋር ቆሞ እመቤታችን አንድም ነገር አሳፍራኝ አታውቅም ብሎ ሲናገር ለሱ በግሉ ላሳስበው የነበረውን ነገር አሁን በጠቅላላ ለመናገር ወስኛለሁ። ይሄው ምንድነው ያላቸውን ሲሰጡ የነበሩ ብዙ ሰዎች እየደወሉ በነበረበት ጊዜ እኔ መንፈሴን የነካው በምሽቱ ሁሉ አይምሮ ውስጥ የነበረው አንዲት ሴት ትዝ ትላችሁ እንደሆነ 100,000 ብር ይሁን እንደዚህ ሰታ እግሯም እጇም የማይንቀሳቀስ ልጅ አለችኝ። እቺን ልጄን መብርሃን ብትፈውስልኝ ወደ አገር ቤት ስመጣ ቤት አለኝ፣ ቤቱን ሸጬ ሙሉ ለመቤታችን ሰጣለሁ ስትል በዛን ጊዜ ወንድማችን የማርያም ወርቅ እዛው መድረኩ ጋር ስለነበርኩ 90% አይደለም እምላችሁ 100% እቺ ልጅ ጤናዋ ይመለስላታል፣ ትድናለች፣ ያ የተሰጠውም ስለት ይገባል ብሎ ነበርና የክርስትና ስሟ ወለተ ስላሴ ይሁን በደንብ አልያስኩትም። ሁላችሁም እንድታስቧት በእውነት ይሄ ለሁላችንም ጥሩ አጋጣሚ ነውና ይሄ ነገር ተሳክቶላት እያለቀሰች ነበር ስትናገር የነበረውና እቺን እንደ ማሳሰቢያ ይዛችኋት እንድትሄዱ ስለምፈልግ ነው። አባታችን ምናልባት አጠር ያለ መልእክት ምስጋና ተናግረው ጸሎት አድርገን ጉዟችን እንቀጥላለን። እግዚአብሔር ይስጥልን። ኢንህድግ ማይበራና ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች አንድነታችን እናንተው ለመልካም ስራ ነገር ሁሉ ይጠቅማል። አንድነት መልካም ነው። በእውነት እጅግ የሚያስደንቅ በመላው ዓለም አንድ ሴንተር ላይ ሁሉም ህዝበ ክርስቲያን በአንድ ሆኖ ስለመቤታችን መወያየትና የመቤታችን ቤት እንስራ ማለት እንግዲህ ለቅዱስ ጴጥሮስ ለጊዜው የእናቴን ቤት እስከ ዓለም ፍጻሜ እንድትሰሩ ብሎ የተናገረው በዚህ ሰሞን ተፈጽሟል ማለት ነው። መላው ዓለም ያለው ህዝበ ክርስቲያን እና እናንተ ደግሞ ወንድሞቻችን ዘመኑን ዋጁት እንደተባለው ሁሉ አሁን በዕብራውያን 10:25 ላይ እንደጠቀስኩላችሁ በየሄዳችሁበት በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአብነት ትምህርት ቤት ለገዳማት አድባራትና ገዳማት እንደዚህ ሲታነጹ በአንድ ሆናችሁ ዘመኑን ብትጠቀሙበት በነፍሳችሁም በስጋችሁም ትጠቀሙበታላችሁ። እግዚአብሔር ይርዳችሁ። አንድነታችሁን አጠንክሩ ነው፣ ሌላ አይደለም። ሌላው ምንድነው? በደብራችን ያው ትክክል ነው። ጥር 23 ቀን ወንድሞቻችን እነ ማርያም ወርቅ እነ ያያ ዘልደታ ሴቶችም ነበሩ። በመጡ ጊዜ የአራዳ ህዝብ መላው የደብሩ አሰሪ ኮሚቴ፣ ሰበካ ጉባኤ፣ የአብነት መምህሩ፣ ካህናት፣ ዲያቆናት፣ ሰንበት ትምህርት ቤት አጠቃላይ ያጥያው ምዕመናን ጮፌ ጎዝጉዞ ነበረ። በዛለት እልል ብሎ የተቀበላችሁ ስትጎበኙ ደስ ብሎት ተወያይተን እንግዲህ እግዚአብሔርን በጸሎት እንጠይቀው ተብሎ እግዚአብሔር ፈቅዶ በፈቀደው ዕለት ይሄ ነገር ተፈጽሞልናል። ሁላችሁንም በመላው ዓለም ያሉ ኦርቶዶክሳውያንን አጠቃላይ ከሊቅ እስከ ደቂቅ ሁሉንም እግዚአብሔር ይጠብቅልን። አዎ በቤተ ክርስቲያናችን ስም በአጥቢያችን ህዝበ ክርስቲያን ስም ምስጋናችን እናቀርባለን። በሄዳችሁበት ሁሉ መልአከ እግዚአብሔር ይጠብቃችሁ፣ ከፕሌን አደጋ ከልዩ ልዩ መቅሰፍት ይሰውራችሁ፣ እድሜያችሁ ጎዳና ይሁን፣ ክፉን ነገር ያርቅልን፣ አገራችን ደግሞ ሰላም ያደርግልን። ሃይማኖታችን የሚጻረሩትን ሁሉ መድኃኔዓለም ክርስቶስ አይምሮ ልቦና ይመጹታቸው። ገዳማውያን አባቶቻችን ይጠብቅልን፣ የአብነት ጉባኤ ቤቶቻችን ይጠብቅልን። ሁላችንም እግዚአብሔር ይጠብቀን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛ የበደሉን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ንግሥት ንጽሕት ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ለአባቶቻችን ለሐዋርያት የሰጣቸው ስልጣን ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ ቦታ የተሰባሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ምዕራፍ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ጻድቃን ሰማዕታት አማላጅነታቸውና በረከታቸው በእኛና በሀገራችን በመላው ዓለም ለዘላለሙ ጸንቶ ይኑር። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ቢልሽ አምላክሽ ልጅሽ ነው።